በእኛ በኩል ሲሄዱ ለ20 ቤቶች እስከ 48% ቅናሽ ያገኛሉ። ዲያስፖራ ከሆናችሁ ቤት በመኪና ዋጋ ለጠቁማችሁ ዲኤምሲ ሲመጡ ለዲያስፖራ ልዩ ትኩረት አለው። እስከ 48% ድረስ የባህል ቅናሽ ለ20 ቤቶች አዘጋጅተናል። ከ80% በላይ ዲያስፖራ በሰፈሩበት በዚህ መንደር ቤት መግዛት ካሰቡ ሁሉንም ፍላጎት ያሟላ ሪል ስቴት ዲኤምሲ ነው። በወር 30 ሺህ ብር ገቢ ካለዎት ዲኤምሲ ያለ ስጋት ቤት ይግዙ። ዘመናዊ መኖሪያ ቤት ሆን ከ220 ሺህ ብር ቅድመ ክፍያ ጀምረው ይዋዋሉ። 60% የባንክ ብድር ያዘጋጀን ሲሆን ካሉበት በእጅ ስልክ ደውለው ከ8% ጀምሮ በመክፈል ቤቶን ይውሰዱ። ወዲያው በ3 ቀን ዲኤችኤል ካሉበት ሀገር እናደርሳለን። ከስቱዲዮ እስከ ባለ 4 መኝታ እንዲሁም ቅንጡ የንግድ ሱቆችን አዘጋጅተናል። መንደሩ በ65000 ካሬ ላይ ያረፈ ሲሆን 5 ሊፍቶች፣ 5 የመዋኛ ገንዳ፣ 5 የከርሰ ምድር ውሃ፣ 5 ባካፕ ጄነሬተር አለው። ዘመኑን በዋጀ በአልሙኒየም ፎርም ወርክ የግንባታ ጥበብ የሚገነቡ በመሆናቸው በአጭር ጊዜ ማስረከብ ዋና ግባችን ነው። እንደሚከፍሉት መጠን እስከ 35% ተጨማሪ ቅናሽ ተዘጋጅቷል። አስተውሉ። በእኛ በኩል ሲሄዱ ለ20 ቤቶች በስፔሻል ቅናሽ ይስተናገዳሉ። የድርጅቱን ስልክ በ0988 883434 በ0988 885656 ብለው ቢደውሉ መረጃ ያገኛሉ። ለማስተላለፍ ክቡራን ተመልካቾቻችን ሲሳገና ከሉዓላዊ ሚዲያ ሰኞ ሚያዝያ 2017 ዓመተ ምህረት TPLF is divided, with one faction seeming to side with Abiy and the other with Eritrea, Ethiopia's neighbor to the north. Ethiopia iyo Eritrea ee soo dhow inuu qarxo marka inay masaaridu ka dhaadhiciso dawladda Djibouti in ayna faragelin ግብጽ በአካባቢው ያደረገች ያለችው ማንዣበብ መንግስት የመለወጥ ጠቅላይ ሚኒስትሩን የመጥላት የመውደድ ምናምን ብቻ አይደለም። አሁን በማናቸውም ሁኔታ ኢትዮጵያ መጠናከሯ የህልውና ስጋት ነው የሚል አቋም ስለተያዘ በኤርትራም በኩል ከጠቅላይ ሚኒስትር አብይ መንግስት ጋር መስራት ካልቻለና ከኢትዮጵያ ጠቅላይ ሚኒስትር አብይ ጋር ተነጋግሮ ችግሩ መፍታት ካልቻለ ከህወሓት ጋር ተነጋግሮ ይፈታሉ ወይ? በረጅም ጊዜ ቂምና ቁርሾ በገልጥም ደግሞ ከባድመ ጦርነት በኋላ በተፈጠረው ሁኔታ በማዕቀብ ውስጥ ሲደቅ የነበረ ሀገር የጠቅላይ ሚኒስትር አብይ መንግስት ከመጣ በኋላ ማዕቀቡ የተነሳለት ሀገር ግብጽ መታ ከሩቅ መሳሪያ እንዳይገባ መሳሪያ ቢገባም ሆነ ያንን ለመከታተልና ለመቆጣጠር ኃላፊነት ይሰጠኝ ብላ ያንን ማድረግ የምትችልበት ሁኔታ ከተፈጠረ ኢትዮጵያ የራሷ ወደብ ከሌላት ወይ ደግሞ ወደቡን በተመለከተ በዓለም አቀፍ ስምምነት ገደብ የሌለው ነገር ውስጥ እስካልገባች ድረስ እንደ ሀገር አለን ልንል እንችላለን፣ ግን ለመቀጠላችን ዋስትና የለንም። አሁን ሰሞኑን የአሜሪካ መንግስት ካወጣው ማሳሰቢያ ምናምን ጋር ታይቶ የአሜሪካ መንግስት ያወጣው ማሳሰቢያ ኢትዮጵያ ውስጥ የጸጥታ ስጋት አለ፣ ወደ ኢትዮጵያ አትምጡ፣ ያላችሁም ውጡ የሚል ማሳሰቢያ ነው። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በጅቡቲ ባደረጉት ጉብኝት ኢትዮጵያ በወደቡ የጦር መሳሪያ እንዳታስገባ ጥያቄ ማቅረባቸውና ተቀባይነት ማግኘታቸው ተገለጸ። በሁለቱ መንግስታት መካከል ከተደረጉትና ይፋ ካልሆኑ ስምምነት ነጥቦች አንዱ ኢትዮጵያ በጅቡቲ ወደብ የጦር መሳሪያ እንዳታስገባ የሚል እንደሆነም ተመልክቷል። ኢንሳይድ አፍሪካ የጠቀሳቸው ነዋሪነታቸው በካናዳ ቶሮንቶ ነዋሪ ሆኑ ጅቡቲያዊ የሃይማኖት መሪ በሰጡት መግለጫ ይፋ ካልሆኑት የስምምነት ነጥቦች ሁለቱ የጸጥታ ጉዳዮችን የተመለከቱ መሆናቸውን አብራርተዋል። ከስምምነት ነጥቦቹ አንዱ በኢትዮጵያና በኤርትራ መካከል ግጭት ቢቀሰቀስ በጅቡቲ በኩል የጦር መሳሪያ እንዳይገባ የሚል ሲሆን ጅቡቲን በሐሳቡ መስማማቷም ተመልክቷል። ኢትዮጵያ
iyo Eritrea ee soo dhow inuu qarxo marka inay masaaridu ka dhaadhiciso dawladda Djibouti in ayna faragelin dagaalkaas gaar ahaan inay Itoobiya hub u soo marin Djibouti በሁለተኛ ደረጃ የተጠቀሰውና ይፋ ያልሆነው የሁለቱ ሀገራት ስምምነት ከስዊዝ ካናል እስከ ጅቡቲ የባህር ጠረፍ ድረስ ያለውን የባህር ደህንነት የማረጋገጥ ኃላፊነት በስምምነቱ ለግብጽ መሰጠቱን ከዘገባው መረዳት ተችሏል። በጅቡቲና በግብጽ መካከል የተደረሰውን ስምምነት ተከትሎ በኢትዮጵያ መንግስት በኩል የተሰጠ መግለጫም ሆነ አስተያየት የለም። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ጅቡቲን ለመጀመሪያ ጊዜ የጎበኙት የዛሬ 4 ዓመት እንደ አውሮፓውያን አቆጣጠር በግንቦት ወር 2021 ሲሆን የወቅቱ አጀንዳ የህዳሴ ግድብ እንደነበርም መረዳት ተችሏል። ጅቡቲ ነጻነቷን ካገኘችበት እንደ አውሮፓውያን አቆጣጠር ከ1977 ወዲህ አብዱል ፈታህ አልሲሲ ጅቡቲን የጎበኙ የመጀመሪያው የግብጽ ፕሬዝዳንት ሆነዋል። ባለፈው ሳምንት በጅቡቲ የነበራቸው ቆይታ ለሁለተኛ ጊዜ እንደሆነ መረዳት ተችሏል። እንደ አውሮፓውያን አቆጣጠር በየካቲት ወር 2022 ደግሞ የጅቡቲው ፕሬዝዳንት ኢስማኤል ኦማር ጌሌ ግብጽን የጎበኙ ሲሆን ከአጀንዳ ነጥቦቹ አንዱ የህዳሴው ግድብ እንደነበረም ማስታወስ ተችሏል። Egypt and Djibouti held crucial talks Monday about the controversial dam Ethiopia is building on the Nile River's main tributary, which Cairo deems an existential threat. የግብጽና የጅቡቲ መሪዎች በካይሮና ጅቡቲ አስቀድሞ ከዓመታት በፊት ያደረጉት ግንኙነት በኢትዮጵያ ሰራዊትና በህወሓት ኃይሎች መካከል ውጊያ እየተካሄደ በሚገኝበት ወቅት እንደነበርም ማስታወስ ተችሏል። የሁለቱ ሀገራት መሪዎች ባለፉት 4 ዓመታት በጅቡቲና በካይሮ ለ3 ጊዜያት ተገናኝተዋል። ከጠላቶቻችን ላይ የመሳሪያም የትርክትም ትጥቅ ማስፈታት ይገባል ሲል የብልጽግና ፓርቲም ገለጸ። የተዛባ ትርክት እንዳይፈጠር የብሔር አርበኝነት ትርክት በሚገባ ማስረጽ ይጠበቅብናል ሲልም አስታውቋል። የገዢው ብልጽግና ፓርቲ ስራ አስፈጻሚ ኮሚቴ በሳምንቱ መጨረሻ ያደረገውን ስብሰባ ተከትሎ ባወጣው በዚህ መግለጫ በህዳሴው ግድብ መጠናቀቅና በባህር በር ጉዳይ በቀጠናው የአጀንዳ የበላይነት እንድንፈጥር አስችሎናል ሲልም አመልክቷል። በሳምንቱ መጨረሻ ከሚያዝያ 17 እስከ 18 2017 ፓርቲው ያደረገውን ስብሰባ በተመለከተ ባወጣው መግለጫ የጸጥታ ችግር ባለባቸው አካባቢዎች ሰላም እየሰፈነና የጸጥታ ኃይሉን አቅም እየተጠናከረ መምጣቱን ዘርዝሯል። በኢኮኖሚው መስክ ተገኙ ያላቸውንም ስኬቶች አብራርቷል። የብልጽግና ፓርቲ በሳምንቱ መጨረሻ ባደረገው ስብሰባ ባወጣው መግለጫ ኢትዮጵያ በ2018 ከተስፋ ወደሚጨበጥ ብርሃን ለመሻገር በ2023 የአፍሪካ የብልጽግና ተምሳሌት ለመሆን በ2040 ደግሞ ዓለም አቀፍ የብልጽግና አርአያ ለመሆን ያስቀመጠችው ራዕይ እንደሚሳካ የሚያረጋግጡ የስኬት ፍንጮች መታየታቸውን የስራ አስፈጻሚ ኮሚቴው አረጋግጧል ብሏል። በሀገሪቱ የጸጥታ ችግር በነበረባቸው አንዳንድ አካባቢዎች ሰላም እየሰፈነ ነው። መንግስት በተደጋጋሚ ያቀረበው የሰላም ጥሪ ተከትሎ እጅ የሚሰጡና ወደ ሰላም ድርድር የሚመጡ ታጣቂዎች ከዕለት ወደ ዕለት ቁጥራቸው እየጨመረ ይገኛል። የመንግስት ህግ ማስከበርና የማድረግ አቅምም እየጎለበተ መጥቷል ሲል በመግለጫው አመልክቷል። ሲቀጥልም ከሶማሊያ ጋር ተፈጥሮ የነበረው ውዝግብ በዲፕሎማሲያዊ መንገድ ተፈቷል። ኢትዮጵያ የባህር በር እንዲኖራት የተያዘው አቋም ዓለም አቀፍ ተቀባይነቱ እየጨመረ ነው። ኢትዮጵያ ከዓለም አቀፉ የፋይናንስ ተቋማት ጋር ያላትን ግንኙነት ከመሻሻሉም በላይ የሚደረግላት ድጋፍም እያደገ ነው ሲል በመግለጫው አመልክቷል። በፖለቲካው ኢኮኖሚና ማህበራዊ ጉዳይ የተገኙ ያላቸውን ውጤቶች እየዘረዘረም የሚንደረደረው የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ መግለጫ ወደ ማጠቃለያው ሲያመራም በሰራናቸው የፖለቲካም የኢኮኖሚና የጸጥታ ተቋማት ሪፎርሞች ሀገራችን ከነበረባት የህልውና አደጋ ወጥታም ወደ አስተማማኝ ህልውና እየተሻገረች ነው። ሪፎርሙ የነበረውን የህልውና ስጋት መቀልበስ ብቻ ሳይሆን የሀገርን ህልውና ለመጠበቅ የሚያስችል አስተማማኝ አቅም ፈጥሯል። ይህም በተቃራኒው መንግስትን በኃይል ለመጣል የነበረውን ፍላጎት አምክኗል ሲል አመልክቷል። የህዳሴ ግድብ መጠናቀቅና የባህር በር ጉዳይ በቀጠናችን የአጀንዳ የበላይነት እንድንፈጥር አስችሎናል። በዚህም የተነሳ ሀገራችን ከተከላካይነት ወደ ተጽዕኖ ፈጣሪነት አሸጋግረናታል። በመሆኑም ለውጡ ከመከተል ወደ ማንሰራራት ተራምዷል ማለት ይቻላል ሲል አመልክቷል። የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ መግለጫውን ሲቀጥልም የፖለቲካ ባህላችን እየተለወጠ ነው፣ ነገር ግን የሰለጠነ የፖለቲካ ባህል ገና አልገነባንም። የጸጥታ ተቋሞቻችን እየዘመኑና እየደረጁ ናቸው። ይሁን እንጂ በኢትዮጵያ ልክ ገና አልደረሱም። የፖለቲካ ፍላጎትን በኃይል የማስፈጸም አካሄድ ፋሽኑ እያለፈበት መጥቷል። ነገር ግን ገና ከፖለቲካና ከማህበራዊ ባህላችን ተፍቆ አልጠፋም። የተጀመሩ ኢኒሼቲቮችን የህዝብን እርካታ በሚፈጥር መልኩ ወደ ውጤት ማድረስ አለብን። ከጠላቶቻችን ላይ የመሳሪያም የትርክትም ትጥቅ ማስፈታት ይገባል። ለጠላት ተጋላጭነትን ሊፈጥሩ የሚችሉ አሰራሮችን ማረም ጊዜ የማይሰጠው ተግባር ነው። የአመራር ስምሪትን መፈተሽና ማጥራት መንገዳችን የበለጠ ምቹ ያደርገዋል። ትጋትና ቁርጠኝነትን መጨመር፣ መናበብና ቅንጅትን ማሳለጥ አለብን ሲል በመግለጫው አመልክቷል።
ህብረ ብሔራዊ አንድነትን የሚፈጥሩ ገዢ ትርክትን የሚያሰርጹ ብሔራዊ ጥቅሞቻችንን የሚያስከብሩና የኢትዮጵያን ብልጽግና የሚያረጋግጡ ተግባራትን ባለማሰለስ በየአካባቢያችን ተግተን ማከናወን ያስፈልገናል ሲል አመልክቷል። የብልጽግና ስራ አስፈጻሚ ኮሚቴ መግለጫውን ሲያጠቃልልም በአጠቃላይ በሰላማዊና በሰለጠነ መንገድ ልዩነቶችን በመፍታት የጀመርነውን ሪፎርም በማሳካት የገጠሙን ፈተናዎች በጽናት በማለፍ ተግዳሮቶችን በመጋፈጥና በማሸነፍ የኢትዮጵያን ብልጽግና እውን እንድናደርግ የብልጽግና ስራ አስፈጻሚ ኮሚቴ ለብልጽግና ፓርቲ አመራርና አባላት፣ ለተፎካካሪ ፓርቲዎችና ለመላው የኢትዮጵያ ሕዝብ ጥሪ ያቀርባል ብለዋል። የኢትዮጵያ መንግስትና የኢትዮጵያ ህዝብ ከወልቃይት ህዝብ ጎን እንዲሰለፍ የአማራ ብሔራዊ ንቅናቄ አብን ጠየቀ። በአማራ ክልል የተፈጠረውን ቀውስ አሳሳቢነትን በመግለጫው የዘረዘረው አብን የውጭ ኃይሎችም ሁኔታውን እንደ መልካም አጋጣሚ በመጠቀም ተዋናይ ሆነው መገኘታቸውን ዘርዝረዋል። የአማራ ብሔራዊ ንቅናቄ አብን በዚህ መግለጫው ፓርቲው ራሱን ከውስጥ ጎታቾችና የሌላ አጀንዳ ተሸካሚዎች ያጸዳበት ምዕራፍ ላይ መድረሱንም ትናንት ሚያዝያ 19 2017 በወጣው መግለጫ አመልክቷል። የአማራ ብሔራዊ ንቅናቄ አብን ትላንት ባወጣው በዚህ መግለጫው የ2 ዓመት ያስቆጠረው የአማራ ክልል የጸጥታ መታወክ ያስከተለው መጠነ ሰፊ ሰብአዊ ቀውስና ኪሳራም ህዝባችን መሰረታዊ ጠላቶች የሆኑ ውጭ ኃይሎች ጭምር ግጭቱን እንደ መልካም አጋጣሚ በመጠቀም ተዋናይ የሆኑ መምጣታቸውን አብን በእጅጉ ያሳስበዋል ብሏል። መግለጫውን ሲቀጥልም በክልሉ በቀጠለው ግጭት በተኩስ ልውውጥ አያሌ ንጹሃን ዜጎች ህይወታቸውን አጥተዋል፣ ቆስለዋል፣ ከቀያቸው ተፈናቅለዋል፣ ትምህርት ቤቶች ተዘግተዋል፣ ፖለቲካ ውስጥ የሌሉ መምህራኖች እና ተማሪዎች በአሰቃቂ ሁኔታ ተረሽነዋል ብለዋል። አብን መግለጫውን ሲቀጥልም የባለሀብቶችና የታዋቂ ሰዎች ደህንነት አደጋ ላይ ወድቋል፣ ህዝቡ በተራዘመ ኢኮኖሚ ድቀት ውስጥ ገብቷል። በዚህም የተነሳም የአማራ ህዝብ ዛሬም ብቻ ሳይሆን ነገም የነቃ ተተኪ ትውልድ እንዳይኖረውና ከአሁኑ ማህበረ ኢኮኖሚ ፈተና ይልቅ የነገው እየከፋ እንዲመጣ በጠላቶቹና ተላላኪዎቹ በስፋት እየተሰራበት ይገኛል። በዋናነት የአማራ ልጆች በእውቀት በክህሎትና በስነ ምግባር ታንጸው ተወዳዳሪና ሀገር ተረካቢ እንዳይሆኑ እየተደረገ ይገኛልም ሲል አብን መግለጫው አመልክቷል። በሚሊዮኖች የሚቆጠሩ ተማሪዎች ከትምህርት ገበታ ውጭ በመሆናቸው የተነሳም ህፃናት ልጆች ያለ ዕድሜ ጋብቻ ውስጥ እየገቡ እንደሆነና የህፃናት መደፈር ስለመበራከቱ መረጃዎች እየደረሱን ይገኛሉ ያለው አብን መግለጫውን ሲቀጥልም ግጭቱ የጤና መሰረተ ልማቶችና በጤና አገልግሎት ላይ ሰፊ አደጋ በመጋረጡ በሕክምና እጦት ህዝባችን ለሞትና ለማይድን ህመም እየተዳረገ ይገኛል። ህፃናት የወቅቱ ክትባት እያለፈባቸው ይገኛል ወዘተም። በኢኮኖሚ ረገድ ሲታይ አቅም ያላቸው የክልሉ ባለሀብቶች ተሰደዋል። የሸቀጥ ዝውውር በከፍተኛ ሁኔታ በመስተጓጎሉ የኑሮ ውድነቱ ተባብሷል። በርካታ መሰረተ ልማቶች ወድመዋል። የአማራ ክልልን ኢንቨስትመንት የመሳብ አቅም ኢኮኖሚውን በመጎተቱ ህዝቡን የመልማት እድል እየተነጠቀም ይገኛል። ይህም የአማራ ህዝብ መሰረታዊ ጥያቄዎች እንዲመለሱ የሚደረገውን የሰላማዊ ትግል አማራጭ እንዲደበዝዝ እያደረገ ሲገኝ ህዝባችንም በአጠቃላይ ጸጥታ ስጋት ላይ ተዳርጎ ይገኛል ሲል አብን በመግለጫው አመልክቷል። የአብን ስራ አስፈጻሚ ኮሚቴ የአማራ ክልልን የወያኔ የጥፋት ድግስ የጨዋታ ሜዳ ለማድረግ ከዚህም ከዚያም እየተጣቀሱ ያልተቀደሱ ጋብቻዎች መፈጸማቸውንና የሚደረጉ የጦርነት ቅስቀሳና ፕሮፓጋንዳዎችን በተመለከተም ጥልቅ ግምገማ አድርጓል። ወያኔ የፖለቲካ ትርክት አደረጃጀትና የህግ ማዕቀፍ ዘርግቶ ተቋማት አቋቁሞ በአማራ ህዝብ ላይ ስርዓታዊ ግፍ ሲፈጽም የኖረ ድርጅት መሆኑ የሚታወቅ የቅርብ ጊዜ ታሪክም ሀቅ ነው ያለው አብን የአብን ስራ አስፈጻሚ ኮሚቴ የአማራን ክልል የወያኔን የጥፋት ድግስ የጨዋታ ሜዳ ለማድረግ ከዚህም ከዛም የተጣቀሱ ያልተቀደሱ ጋብቻዎች መፈጸማቸውን የሚደረጉ የጦርነት ቅስቀሳና የፕሮፓጋንዳ በተመለከተ ጥልቅ ግምገማም አድርገዋል። ወያኔ ፖለቲካ ትርክት አደረጃጀትና የህግ ማዕቀፍ ዘርግቶም በአማራ ህዝብ ላይ ስርዓታዊ ግፍ ሲፈጽም የኖረ ድርጅት መሆኑ የሚታወቅ የቅርብ ጊዜ ታሪክ ሀቅ ነው ብሏል አብን በመግለጫው። መግለጫውን ሲቀጥልም ይህ ታሪካዊ የአማራ ህዝብ ጠላት በቅርቡ ወልቃይት ጠገዴ ሰቲት ሁመራን አስመልክቶ ያንጸባረቀው የወረራ አቋም የህዝባችንን አንጻራዊ ነጻነት በኃይል ለመንጠቅ እኩይ ዓላማን ያነገበ ሆኖ አግኝተነዋል። በመሆኑም በተጠቀሰው አካባቢ ባለው የአማራ ህዝብ ላይ ዳግም ሊፈጸም ያለመውን የዘር ማጽዳት የዘር ማጥፋትና በ2013 ዓ.ም ጥቅምት 30 በማይካድራ ላይ የተፈጸመውን የጦር ወንጀል ዳግም የማስቀጠል ዓላማ እንዲያቆም አበክረን እንገልጻለን። ወልቃይትን አስመልክቶ የወያኔ ትንኮሳና የጦርነት ቅስቀሳ ከሰብአዊነት ጉዳይና ከሀገራዊ ሰላምና ጸጥታ ጋር በቀጥታ የሚገናኝ በመሆኑ የሚከተለውን ጥሪ ለሚመለከታቸው አካላት እናቀርባለን በማለት በተራ ቁጥር 3 ነጥቦችን ዘርዝረዋል። አንደኛ፣ የፌዴራል መንግስትና መላው የኢትዮጵያ ህዝብ የወልቃይት ጠገዴ ሰቲት ሁመራ ህዝብ ያገኘው አንጻራዊ ነጻነት፣ ሰላምና መረጋጋት በዘላቂነት እንዲጸናና አካባቢ የህወሓት የጦርነት አጀንዳ ሰለባ እንዳይሆን
ከሰላም ወዳዱ ከወልቃይት ህዝብ ጎን እንዲሆኑ አበክረን እንጠይቃለን። ሁለተኛ፣ በራያ አካባቢዎች በህዝብ ትግል የተገኘውን ድል ማጽናት ያልቻለው መንግስት በፈጠረው ክፍተት የወያኔ ኃይሎች ዛሬም ድረስ ህዝባችንን በተራዘመ መከራ ውስጥ ያስገቡት ቢሆንም ህዝባችን ዕለት በዕለት መስዋዕትነት እየከፈለ ለነጻነቱ መረጋገጥ የሚያደርገው መዋደቅ መንግስት እውቅና እንዲሰጠውና ለወያኔ የተጋለጠውን ህዝባችን ህልውና እንዲያስጠብቅ በጽኑ እናሳስባለን። ሶስተኛ፣ የአማራና የትግራይ ህዝቦች የረዥም ዘመናት ታሪካዊና ባህላዊ ቁርኝት ያላቸው መሆናቸው የማይሻር ሀቅ ሲሆን በወያኔ ኃይል የተሳሳተ ትርክት ምክንያት የተፈጠረው ነውረኛ ማህበራዊ አጥር በጋራ ትግልና በትብብር ለዘለቄታው ማፍረሱ እጅግ ያስፈልጋል። እስካሁን የተፈጠሩ ቅራኔዎች በሰላማዊ መንገድ በሐቀኛ ውይይትና ድርድር እልባት እንዲያገኙ የትግራይ ህዝብ ከወያኔ 50 ዓመታት የገንጣይ ትርክትና የአፈና ቀንበር መንጭቆ ነጻነቱን ለማወጅና አዲስ መስመር ለማስቀመጥ የሚያደርገውን የከበረ ትግል ጅማሮ እውቅና እየሰጠም ይገደናል ከሚሉ ሰላማዊ የትግራይ ኃይሎች ጋር ተቀራርበን የምንሰራ መሆኑን እንገልጻለን ብሏል አብን በመግለጫው። አብን መግለጫውን ሲቀጥልም ከአማራ ህዝብና ከቀጠናዊ ሰላም መረጋገጥ እንዲሁም የኢትዮጵያ ብሔራዊ ጥቅም አንጻር በሻዕቢያ አሁናዊና የትላንትና ዘመን ሁኔታ ላይ ሰፊ ግምገማ አድርጓል። በዚህም መሰረት ሻዕቢያ ከፍጥረቱ ጀምሮ ከአማራ ህዝብ ብሎም ከኢትዮጵያዊ የፖለቲካ ማህበረሰብ ህልውና አንጻር በበጎ ሊመዘገብለት የሚያስችል ታሪክ የሌለው ኃይል መሆኑ ይታወቃል። አሁንም ላይ በአማራ ክልል እንዲሁም በኦሮሚያ ክልል አንዳንድ አካባቢዎች የሚስተዋለውን የጸጥታ ችግር ለማባባስ ከሚሰሩ ኃይሎች ጋር የአጋርነት ዝንባሬ እንዳለው መረጃዎች የሚያሳዩ ሲሆን የኢትዮጵያ ታሪካዊ ጠላቶች ተቀጽላ በመሆን በሀገራችን ብሔራዊ ጥቅም ላይ ጉዳት ለመጣል ያለመታከት የሚሰራ በመሆኑ ሁሉም ኢትዮጵያዊ አጥብቆ ሊያወግዘውና ሊታገለው ይገባል ሲል አብን በመግለጫው አመልክቷል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን በኢትዮጵያና በኤርትራ መካከል ያለውን ውጥረት በተመለከተ አሁንም በዚህ ዙሪያ የሚወጡ ዘገባዎች በተለያዩ ዓለም አቀፍ መገናኛ ብዙሃን እየቀረቡ ነው። ከዚህም ባሻገር የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ወደ ጅቡቲ ያደረጉትን ጉዞም በተመለከተ የጅቡቲ የአንድ ሃይማኖት መሪ በካናዳ ቶሮንቶ ስለ ሁለቱ ሀገራት ሚስጥራዊ ስምምነት የተመለከተ መረጃ መናገራቸውን ኢንሳይድ አፍሪካ ያቀርበውን ዘገባ ተመልክተናል። በዋናነት ጦርነት በኢትዮጵያና በኤርትራ መካከል ቢነሳም ኢትዮጵያ የጦር መሳሪያ በጅቡቲ በኩል እንዳታስገባ ለመከላከልና ጅቡቲም በዚህ ላይ ስምምነቷን እንደገለጸች የሚያረጋግጡ ወይ ደግሞ የሚገልጹ መረጃዎች ናቸው እየወጡ ያሉት። የጀርመኑ ዶቼ ቬለ የእንግሊዝኛው ቴሌቪዥንም በዚህ ዙሪያ በተለይም በኢትዮጵያና በኤርትራ መካከል ያለውን ውጥረት በተመለከተ ዘገባ ይዞ ወጥቷል። በተለይም በኢትዮጵያና በኤርትራ መካከል ያለው ልዩነት ያው ወደኋላ ተመልሶ መሰረቱ በኢትዮጵያና በኤርትራ መካከል ያለውን ግንኙነት ከዛ በኋላ ልዩነቶቹ እንዴት እንደተፈጠሩ እየዘረዘረ በዋናነት በተደጋጋሚ በተለያዩ መገናኛ ብዙሃንም በተለያየ ትንተና መጽሔቶች ወይ ደግሞ ኦንላይን በሚለቀቁ ትንተናዎችም እንደተገመተው ወይ ደግሞ እንደተገለጸው በኢትዮጵያና በኤርትራ መካከል ያለው ግንኙነት መሻከር ኢትዮጵያና ህወሓት የሰላም ስምምነት በሚያደርጉበት ወቅት ኤርትራ ከሂደቱ በመገለሏን የሚለውንም የጀርመን ድምፅ የጀርመን ቴሌቪዥን እሱም ይህንኑ ሼር በማድረግ በዚሁ ዙሪያ ዘገባና ትንተና አቅርቧል። በትግራይ ያለው ሁኔታ ደግሞ ውጥረቱን የበለጠ እንዲጨምር በማድረግ ረገድ ያለውን ሚና ትግራይ ያሉ ኃይሎች ሁለት ቦታ መከፈላቸውን በአንድ ወገን ከኤርትራ ጋር በሌላ በኩል ደግሞ ከኢትዮጵያ መንግስት ጋር መቆማቸውን የሚገልጽ ዘገባም እንግዲህ በጀርመን ድምጽ በኩል የወጣውንም ተመልክተናል። TPLF is divided, with one faction seeming to side with Abiy and the other with Eritrea, Ethiopia's neighbor to the north.
ያው ውጥረት መኖሩን የሚገልጽ ነው ጀርመን ድምጽ ቴሌቪዥን ላይ የሚዘገበው። በተለይም ኢትዮጵያ የባህር በር ጥያቄ ባነሳች ቁጥር ጠቅላይ ሚኒስትር አብይ ስለ ባህር በር በተናገሩ ቁጥር ውጥረቱ እንደሚጨምር በዚሁ በጀርመን ድምጽ ቴሌቪዥን ላይ የቀረበውን ዘገባ ያስረዳል። ያው የተለያዩ ዓለም አቀፍ መገናኛ ብዙሃን በጽሁፍም በቪዲዮም በድምጽም ጭምር በተለያየ መንገድ በዚህ ዙሪያ የሚያወሩትን ዘገባዎች ያው መከታተል ተችሏል። Yet tensions remain high. And it seems as if the more Abiy talks about Red Sea access, the more tensions rise and the more his neighbors close ranks against him. Like this alliance against Ethiopia formed by Eritrea, Egypt and Somalia in 2024. እንግዲህ በኢትዮጵያና በኤርትራ መካከል ያለውን ውጥረት ወይ ደግሞ ሂደቱ በአጠቃላይ በግልጽ የሚታወቅ ነገር ነው። ሁለቱ ሀገራትና መንግስታት ተነጋግረው ችግሩን ለመፍታት ያላቸው እድል ዝግ አይደለም። ከመነጋገር ውጭ ያለው ነገር ወደ አላስፈላጊ ነገር ውስጥ ያስገባል። ያላስፈላጊ ነገር ደግሞ ለማንም የሚጠቅም ነገር አይደለም። ስለዚህ በአንድ ወገን በኤርትራውያን በኩል የሚነሱ ነገሮችን በተለያየ መንገድ እየተከታተልኩ በተደጋጋሚም ደግሞ በግሌም አንስቼዋለሁ። ግብጽ እዚህ ሂደት ውስጥ እስከገባች ድረስ ጉዳዩ ኢትዮጵያን በማናቸውም ሁኔታ መንግስት መለወጥ ወይ ደግሞ መንግስትን ማዳከም ሳይሆን ኢትዮጵያ በማናቸውም ሁኔታ ካልተዳከመች ቆማ መራመድ ከጀመረች የኢትዮጵያ ኢኮኖሚ ባደገ እና በተጠናከረ ቁጥር ኢትዮጵያ ከህዳሴ ግድብ ባሻገር የሆኑ ግድቦችን ልትሰራ ስለምትችል በማናቸውም ሁኔታ ኢትዮጵያ መዳከም አለባት፣ ከተቻለ መበተን አለባት፣ ካልተቻለ ደግሞ እርስ በርሷም በቀውስና በመከራ ውስጥ መቀጠል አለባት የሚለውን አቋም እንደምታራመድ ቅንጣት ታክል የሚያጠራጥር ነገር አለም። ግብጽ ሌላ ለጽድቅ ብላ አይደለም ከሌሎቹ ኢትዮጵያ ውስጥ ላሉ ኃይሎች መሳሪያ የምታቀበለው ከኤርትራም ከሌሎችም ጋር የምትወዳጀው ሌላ ምክንያት አይደለም። ወደ ራሱ ሀገር የሚወርደውን ከየህዳሴ ምንድነው የአባይ ውሃ በአንድ በኩል ህዳሴ ግድብ በመገንባቱ እሱን ማቆም አትችልም። 7 ዓመት ይሞላ እንደምን ይሞላ የሚባለው መከራከሪያም አሁን አልፎበታል። ኦሬዲ ግድቡ ተሞልቷል። 98.8 ካልተሳሳትኩኝ ብልጽግና ባወጣው መግለጫ ላይ የተቀመጠ ነገር አለ። ግድቡ አልቋል። አሁን ይሄንኛው ግድብ ዝም ብሎ ምክንያት ካልሆነ በስተቀር ትልቁ ስጋቷ ከበስተጀርባ ያለው ነገር ነው። ኢትዮጵያ አቅሟ ከተጠናከረ በዚያ አትወሰንም፣ ተጨማሪ ግድብ ትገነባለች። ተጨማሪ ግድብ ከገነባች ደግሞ ወደ ግርጌ ሀገር ወደ እነሱ የሚሄደው የውሃ መጠን ይቀንሳል። ስለዚህ ይሄን ነገር ዋስትና ለመስጠት ያለው አንድ ብቸኛ ምርጫ ኢትዮጵያን መንግስት ማዳከም ነው። ኢትዮጵያን መንግስት ማዳከም ማለት አሁን ስልጣን ላይ ያለው መንግስት ማዳከም ብቻ አይደለም። ኢትዮጵያ ውስጥ ጠንካራ መንግስት መኖር የለበትም ብቻ ሳይሆን ከተቻለ ሀገሩ በጦር አበጋዞች የሚታመስ ሀገር ማድረግና ከዛ በኋላ ወደ ግርጌ በሚወርደው ውሃ ላይ የሚመጣ ተጽዕኖ አይኖርም። በዛ ነገር ለራስ ዋስትና ለማግኘት የሚደረጉ መራወጦችና ሩጫዎች ናቸው። ይሄ ባለበት ሁኔታ ውስጥ ማንም ጤነኛ ሰው ማንም ኃላፊነት የሚሰማው የሀገሩ ቀጣይነት የሚያሳስበው የህብረተሰቡ ደህንነት የሚያስጨንቀው የህብረተሰቡ ደህንነት የሀገሩ ሰላም ሲባል የራሱ ቤተሰብ በውጭ ያለውም እዚህ ያለውም የራሱ ህልውናን ጭምር የሚመለከት ነገር ነው። በማናቸውም ሁኔታ በግብጽ በኩል የሚደረግ ነገር ኢትዮጵያን ማዳከም ከተቻለ ማፍረስ ነው። ከዛ ውጭ የሆነ ነገር ዋስትና የሚሰጣት ነገር የለም። ይህ ባለበት ሁኔታ ውስጥ ከከሌ ከብልጽግና ከጠቅላይ ሚኒስትር አብይ ከምናምን ጋር የሚያያዝ ነገር የለም። ሩጫው ከካይሮ እስከ አስመራ ከአስመራ እስከ ሞቃዲሾ ምናምን ሲደረግ ቢደረገው መራወጥ በዛ ጀርባም የሚደረጉ እንቅስቃሴዎች በማናቸው መንገድ ኢትዮጵያ ውስጥ የተረጋጋ ሁኔታ እንዳይፈጠር፣ የተረጋጋ ሁኔታ ከተፈጠረ ደግሞ የሀገሪቱ ሁሉና ቀጣይነት የሚረጋገጥ ከሆነ ስጋታችን ይጨምራል። ወደ ግርጌ የሚሄደው ውሃ ነገር መጠን ያሳስበናል በሚል ዋስትናቸው ኢትዮጵያ መዳከም ነው። ከተቻለ መፍረስ፣ ካልፈረሰም የጦር አበጋዞች መፈንጫ የጦር አበጋዝ መፈንጫ ሆኖ አልፈረሰም የሚለው በተባበሩት መንግስታት ካርታ ላይ ስላለ ወይ ደግሞ መዝገብ ላይ ስላለ ብቻ በዛ መልክ የሚገለጽ ሁኔታ ውስጥ ለማስገባት ነው። ለዚህ ደግሞ የተመቸ ሁኔታ የለም ማለት አይደለም።
በማናቸውም ሁኔታ ዘረኞች ከየአካባቢው ተቀፍቅፈው በስልጣን አምሮት የሚንገበገቡበት ሰዓት ላይ ነው ያለው። ይህን ለማድረግ የሚደረጉ መራወጦች ናቸው። ወደ ጅቡቲ የተደረጉ ጉዞን በተመለከተ በቀይ ባህር አዋሳኝ የሆኑ ሀገራት የቀይ ባህርን ደህንነት የማስጠበቅ ኃላፊነት ብቸኛ ኃላፊነት የነሱ ነው የሚለውን ባለፈው አንስቼዋለሁ። እያደረጉ ያሉት ከሩቅ የመጡት ሀገራት ናቸው። ይህንን የዋስትና እያረጋገጡ ያሉት እና አሜሪካ፣ ግብፅም አይደለችም፣ ኤርትራም አይደለችም፣ ጅቡቲም አይደለችም፣ ሶማሊያም አይደለችም፣ ማንም አይደለም። የሁቲ አማጽያንን እንቅስቃሴ ለመግታት የቀይ ባህርን ደህንነት ለማስጠበቅ ድሮን እያስወነጨፉ የዓለም የንግድ መተላለፊያ ላይ ተጽዕኖ ያደረሱትን የሁቲ አማጽያንን ለመከላከል እያደረገች ያለችው ጥረት እያደረገች ያለችው በዋናነት አሜሪካ ነች። ስለዚህ እዛ ጋር የሚሰጠው ምክንያት ጉዳዩ እነ አሜሪካ እነ ቻይና እነ ፈረንሳይ ምናምን ሳይሆን በማናቸውም ኢትዮጵያ ወደ ባህሩ እወጣለሁ የምትለውን ነገር ለመከላከል የሚደረግ ነገር ነው። ይህ እንግዲህ በአደባባይ የተገለጸው ነው። አብዱራህማን በሽር የተባሉት የጅቡቲም የሃይማኖት መሪ ከካናዳ ቶሮንቶም ባላቸው መረጃና ያገኙትን መሰረት አድርገው የሰጡትን ቃለ መለስ ኢንሳይድ አፍሪካ ላይ ወደ እንግሊዝኛ መልሶት አቅርቦታል። በዋናነት ሚስጥራዊ ስምምነት ኢትዮጵያና ኤርትራ መካከል ጦርነት ቢፈነዳ ኢትዮጵያ የጦር መሳሪያ በጅቡቲ በኩል እንዳታስገባ ለመከላከል ይህንንም ጅቡቲ ፈቃደኛ መሆኗን፣ በሌላም በኩል ደግሞ ኢትዮጵያ ቀይ ባህር ከስዊዝ ካናል እስከ ኤደን ባህረ ሰላጤ መሻገሪያ ድረስ ጅቡቲ ጫፍ ድረስ ያለውን የቀይ ባህር ደህንነት የግብፅ መንግስት እንዲያስጠብቅ የሚል ስምምነት በውስጥ ማድረጋቸውን የሚገልጽ ነገር ነው። ይሄም ዞሮ ዞሮ ኢትዮጵያ ወደ ቀይ ባህር መውጣል የሚለውን ነገር ለመከላከልና ለመክታት የሚደረግ ሩጫ ነው። ግብፅ እንደተባለው ጅቡቲ እንደተባለው መሳሪያ እንዳይገባ ለመከላከልም፣ በሌላም በኩል ግብፅ የአካባቢውን ደህንነት እንድታስጠብቅ ስምምነት ላይ ደርሳ ከሆነ ይጠቅማታል አይጠቅማትም፣ እሱ በሂደት የሚታይ ነገር ነው። አንደኛ ከጦር መሳሪያ አንጻር የሚመጣው ነገር ኢትዮጵያ የምታስገባውን የጦር መሳሪያ በተመለከተም ያንን ለመከላከልና ለመቆጣጠር ደግሞ የባህር መስመሩ ላይ ጥበቃ የምታደርገው ግብፅ እንድትሆንም ጭምር ነው ስምምነቱ። ከስጋት አንጻር ካየነው ኢትዮጵያ አሁን ባለችበት ሁኔታ ውስጥ የሆነ ነገር የከፋ ነገር ይመጣል ተብሎ ቢመጣም ባይመጣም መዘጋጀት አደጋን ለማስቀረት ትልቅ አስተዋጽኦ አለው። ስለዚህ መሳሪያዎችን በተለያየ መንገድ በብዛት ታስገብታለች። የጦር ጀቶችን ሱ የሚባሉ ዘመናዊ ጀቶችን በተመለከተ እነሱ አስቀድመው ግዢ ተፈጽሞ ወደ መግባት ላይ መሆናቸው ተሰምቷል። ከዛ ባሻገር እንግዲህ ወደ ጦርነት ወደ ግጭት ከተገባ በኋላ ትልቁ ነገር የጦር መሳሪያ የጥይት ጉዳይ ነው። ከአነስተኛው ከክላሽንኮቭ እስከ ላይ ድረስ ያሉ የጦር መሳሪያ የጥይቶችን ማምረት የሚቻልበት ሁኔታ ተፈጥሮ ያን እያየን ነው። ድሮን ማምረቻ ፋብሪካ ሀገሪቱ ውስጥ ተገንብቷል። ያንን ለውጭ መሸጥ የሚቻልበት ሁኔታ ሁሉ እንዳለ እንግዲህ በይፋ የተገለጸ ነገር ነው። ስለዚህ በጦር መሳሪያ ረገድ ኢትዮጵያን ባህር በሩን ወይ ደግሞ መውጫውን በማነቅ ኢትዮጵያ ላይ ተጽዕኖ ማድረግ ወይ ደግሞ ለማንበርከክ ወይ ደግሞ በዛ የተነሳ ፍላጎታቸውን የማናቸውንም ለማስፈጸም ይቻላል ተብሎ የሚታሰበውን ነገር አስቀድሞ በተደረገ ዝግጅትና ራስን ለመከላከል የሚደረገው ጥረት ያንን ክፍተት ያንን አደጋም እንደተዘጋ ነው ምናምነው። ነገር ግን ይሄ ለሁላችንም የማንቂያ ደወል ነው። ኢትዮጵያ ከመቼውም ጊዜ በላይ የባህር በር የግድ የሚለውን ነገር አጥብቃ እንድታነሳ ዋስትና የሚል ነገር ነው። ዋስትና የሌለው የባህር በር መውጫ ሁልጊዜም ራስን ለአደጋ የሚያጋልጥ ነገር ነው። ኢትዮጵያ የራስ የውስጥ ዝግጅት ባይኖር
በተለያየ መንገድ ግጭት ውስጥ ብትገባና ጦርነት ውስጥ ብትሆን የሚገባልሽና የማይገባልሽ ይሄኛውና ያኛው ነው የሚል የባህር በሩን ወይ ደግሞ ወደቡን የተቆጣጠሩ አካላት የሚወስኑ ከሆነ የኢትዮጵያ መንግስት የባህር በር ጥያቄ በሚል የሚያነሳው ነገር በእርግጥም ለካም እጅግ ወሳኝና አስፈላጊ ነው የሚለውን ነገር የበለጠ አጽንኦት የሚያሰጠው ነገር ነው። መሳሪያ እንዳይገባ መከላከል ከአደጋ አንጻር ኢትዮጵያ ተዘጋጅታለች የሚለው ነገር በእርግጥ ያሉ ሂደቶች ያን የሚያረጋግጡ ናቸው። ነገር ግን ባትዘጋጅስ? በሌላም በኩል ደግሞ ይህ ነገር የምግብ ዘይት አይግባ፣ የዳቦ ዱቄት አይግባ፣ ሳሙና አይግባ፣ ምናምን አይግባ፣ የፈለገውና የፈቀደውን ነገር ወደቡን የያዘው ኃይል በሱ ምርጫና ፍላጎት ብቻ ከሆነ እንደተባለው 120 ሚሊዮን ህዝብ ታንቆ በተንፈሻ እንዳጣ ነው በተለያየ መንገድ የሚያሳየው። ስለዚህ የግብፅን ፍላጎት አካባቢው ላይ ይህን ማድረግ ከቻለች ኢትዮጵያን የከበቡ ሀገራት ላይ ይሄ የሚደረግበት ሁኔታ ካለ ለኢትዮጵያ ወደብ ወይ ደግሞ የባህር መውጫ የህልውና ጉዳይ መሆኑን ምንም ያጠራጥር ነገር አይደለም። ነገር ግን በተጨባጭ አሁን የሚያደርጉት ሩጫ ወይ ደግሞ መራወጥ የተለመደ የዲፕሎማሲ ምንድነው ግርግር ነው ወይስ አዲስ ነገር አለው የሚለውም ደግሞ አብሮ መታየት ያለበት ነገር ነው። የሆነ ነገር ውጥረት በተፈጠረ ቁጥር በዋናነት በኢትዮጵያ አካባቢ ከኢትዮጵያ ጋር በተያያዘ የኢትዮጵያን መዳከምና የኢትዮጵያን ህልውና ቢቻል እንዲያከትም የግብፅ መንግስት እንቅልፍ የሚያጥቶ የሚሰራበት ጉዳይ ነው። ከህወሓት ጋር ጦርነቱ በሚካሄድበት ወቅት እንደ አውሮፓውያን አቆጣጠር በግንቦት ወር 2021 ኢትዮጵያ ኃይለኛ ጦርነት ውስጥ በነበረችበት ወቅት ማለት ነው የግብፁ ፕሬዝዳንት አብዱልፈታህ አልሲሲ ወደ ጅቡቲ መጥተው ነበር። ያኔ የዛሬ 4 ዓመት ማለት ነው ኢትዮጵያ ከህወሓት ጋር ውጊያ ላይ በነበረችበት ሰዓት ያኔ የነበረው አጀንዳ አሁን የባህር በሩን ኢትዮጵያ መሳሪያ ታስገባ ሳይሆን የቀይ ባህር ምንድነው የህዳሴ ግድብን በተመለከተ በዓለም አቀፍ ስምምነትና የሁሉም ሀገራት ፍላጎት ምናምን ባስፈጸመ መንገድ መሞላት አለበት የሚለውን የግብፅ የጅቡቲውን ፕሬዝዳንት ጭምር በጋራ ሆነው መግለጫ የሰጡበት ነበር። የዛሬ 4 ዓመት ግንቦት 2021 ጅቡቲ ነፃነቷን ካገኘችበት ጊዜ ጀምሮ ለመጀመሪያ ጊዜ የግብፅ መሪ ጅቡቲን ሲጎበኝ አብዱልፈታህ አልሲሲ የዛሬ 4 ዓመት በግንቦት ወር 2021 እንደ አውሮፓውያን አቆጣጠር ማለት ነው። አሁንም እንደገና ደግሞ በ2022 ላይ የጅቡቲ ፕሬዝዳንት ወደ ካይሮ ሄደው ተመሳሳይ አቀባበል ተደርጎላቸው እንደዚሁ የህዳሴ ግድብ ጉዳይ የአጀንዳ ሆኖ ያንኑ የሁለቱ ሀገራት የጋራ ትብብር ምናምን የሚለው ላይ የህዳሴ ግድብን በተመለከተ በዓለም አቀፍ ውል እንዲህ የሚል የግብፅ ፍላጎትና ሁልጊዜ የምታራምደው ነጥብ መሰረት ያደረገ መግለጫ ሰጥተዋል። አሁን አብዱልፈታህ አልሲሲ ሲመጡ የተለየው ነገር ካለ የተለየ አዲስ ነገር ብለን ልንጠቅስ የምንችለው ነገር ካለ ግድቡን በተመለከተ ማለቁ 98.8 እንደዚህ ከመቶ አካባቢ ተብሏልና ግድቡ ስለለቀ በግድቡ ረገድ አሁን ህዳሴ ግድብን ማስቆም ወይ ደግሞ ውሃው እንዴት ይሞላ የሚል ክርክር ከዚህ በኋላ ብዙ ትርጉም ያለው ነገር አይደለም። በጋራ እናስተዳድረው የሚለው ነገር ተቀባይነት አለማግኘቱ በይፋ የተገለጸ ነገር ነው። ስለዚህ እሱን ለማድረግ እሱ ላይ ለማስገደድ የሚያስችልበት እድል ከባለሙያዎቹም ከትንተናውም አንፃር የምንረዳ ያኛው ምዕራፍ አልፏል። ስለዚህ እነሱ አሁን የሚያሳስባቸው ህዳሴ ግድብ ሳይሆን ኢትዮጵያ በኢኮኖሚ በምናምን ረገድ የሚታየው ነገር በግልጽ የሚነበብ ነገር ነው። እሱን እያነበቡ ሲመጡ ተጨማሪ ግድቦች የመገንባት ነገር ይኖራል። ያንን ለመከላከል ከኢትዮጵያ ጋር መነጋገር ሳይሆን ኢትዮጵያን ማነቅ ነው። በሌላም በኩል ደግሞ ለማዳከም የሚንቀሳቀሱ ኃይሎችን መደገፍ ነው በሚል በዛ ረገድ የሚሰራ ስራ ነው።
ከኤርትራ ጋር የተፈጠረው ውጥረት እንደ ሰርግና ምላሽ ታይቷል። ያንን በማጋጋልና በማባባስ የራሷ ሚና እየተጫወተች ነው። ለኤርትራ ይጠቅማታል ወይ በዚህ ሂደት ውስጥ መግባቷ? አሁን ኤርትራኖች አካባቢ የማየው ነገር ይሄ በተለያየ መንገድ ያኮረፈ የተቃወመ ምናምን ነገር ስላለ የሆነ ነገር በቃ ኢትዮጵያ ውስጥ ሁኔታዎች የተዳከሙ ምናምን አድርገው የማይሆን የተጋነነ ነገር ራሳቸው ውስጥ ስለው አላስፈላጊ ነገር ውስጥ እንደገቡ ያው ደጋፊው ምናምን ነው የምለው። በመንግስት ደረጃ መረጃ ይኖረዋል። እነሱ በሚያስቡት ደረጃ ነገሩ ቀላል እንዳልሆነ ብቻ ሳይሆን ተያይዞ የሚመጣው አደጋም ምን ሊያስከትል እንደሚችል ዓለም አቀፍ ሁኔታው ምናምን እሱን ሁሉ ይገመግማሉ። ለኢትዮጵያም ለኤርትራም ለሁለት ወንድማማች ሀገርና ህዝብ የሚጠቅመው ነገር ሁለቱም ሀገራት መጠቀም በሚችሉበት ሁኔታ የግብፅን አጀንዳ በማስፈጸም ወይ ደግሞ ኢትዮጵያ ውስጥ ቀውስ በማባባስ እንዲህ የሚመጣ ነገር የለም። ኢትዮጵያ ትልልቁን አደጋ መሻገሯን መንግስት ስለነገረን ሳይሆን መሬት ላይ የምናነባው እውነት የሚያረጋግጠው ነገር ነው። ዛሬ የሆነ ከቲፒኤልኤፍ ያኮረፈ ቡድን ማለት ይሄ የወርቅ ሌባው ዘራፊው ቀማኛው ከስልጣኑ ውጭ ህልውና መኖሩ የትግራይ ህዝብ አልቆ ሀገር ምድር ወድሞ እሱ ወርቅ ነግዶ ገንዘብ የሚያገኝ ከሆነ ህልውናው ከዛ ጋር ብቻ የተያዘ ቀማኛና ዘራፊውን ቡድን እሱን መሳሪያ አድርጎ በሌላም በኩል አነስተኛና ጥቃቅን ታጣቂዎችን ተመርኩዞ ኢትዮጵያ ላይ የተለየ ነገር ለማድረግ የሚደረገው ነገር በምላሹ የበለጠ አደጋ ሊያስከትል እንደሚችል ምናልባት በኤርትራ በኩል በመንግስት ደረጃ የሚገመገም ነው ብዬ አምናለሁ። ዓለም አቀፍ ሁኔታው ወዴት ነው የሚያዘነብለውና የሚያመለክት ሁኔታዎች ምንድን ነው የሚሉት? ከጅቡቲም ከኬንያም ከሱዳንም ከሶማሊያም ከማንም በላይ በማህበረሰብ በምናምን ከሆነ ሁሉም ኢትዮጵያ ውስጥ ያለው ማህበረሰብ ሁሉ በእነዚህ በአጎራባች ሀገሮች አለ። ነገር ግን ደግሞ በማናቸው ሁኔታ ደግሞ ኢትዮጵያ ውስጥ ያለ ማህበረሰብ ኤርትራ ውስጥ ስላለ ሳይሆን በአንድ ሀገር በአንድነት ረጅም ዘመናት መቆየት የመዋሃድ የምናምን ነገር የፈጠራቸው ነገሮችም ስላሉ በተለየ ሁኔታ መታየት የሚችል ነገር ነው። ስለዚህ 120 ሚሊዮን ህዝብ ዋስትና በሚያገኝበት ሁኔታ የባህር በር መውጫ እንዲያገኝ በኢትዮጵያ መንግስት በኩል በተደጋጋሚ የሚጠየቀው ጥያቄ እንነጋገር ነው። በኤርትራ በኩል ደግሞ የመነጋገር ፍላጎት የለም ብቻ ሳይሆን ከግብጽ ጋር ሆኖ ኢትዮጵያን ለማስገደድ የሚደረጉ ጥረቶች ናቸው። የህልውና ጥያቄ ነው። በህልውናው ማንም ሀገር ሲመጣ ያንን ነገር ጸጋ የሚቀበለው ነገር አይደለም ብቻ ሳይሆን ተከቦ የሆነ ወቅት ላይ ግጭትና ቀውስ ውስጥ ሲገባ ይሄኛውም ወደብ ያኛውም ወደብ የሚዘጋበት ከሆነ በህልውናው አለው ለማለት የሚችልበት ሁኔታ የለም። ስለዚህ ይሄንን የሚያረጋግጥ ነገር ዋስትና የሚሰጡ ሉዓላዊነትንም ደግሞ ያከበሩ እርምጃዎችን በተመለከተ እንደ አማራጭ የቀረቡ ነገሮች አሉ። ያን አማራጮች ብዙ ጊዜ በኢትዮጵያ መንግስት በኩል ተገፍቷል። በንግግር እንፍታው የሚለውን ነገር በተመለከተ የኢትዮጵያ መንግስት ስለተናገረ ሳይሆን በተለያየ መንገድ ያሉ መረጃዎች የሚያረጋግጡ ይህንን ነው። መነጋገር የማይፈልገው የኤርትራ መንግስት ነው። ግብጽ በአካባቢው ላይ የምታደርገው ነገር ደግሞ በግልጽ የሚታወቅ ነገር ነው። ስለዚህ መውጫ ያስፈልጋል። ለመውጫው ኢትዮጵያን በማዳከም መውጣት የሚቻልበት ሁኔታ የለም። ከግብጽ ጋር በመተባበር የግብጽን ፍላጎት በማስፈጸም በመውጫ የሚገኝ ነገር አይመስለኝም። ስለዚህ ቆም ብሎ ተነጋግሮ በውይይት ችግሮች መፍታት የሚቻልበት እድል አለ ወይ? በንግግር የማይፈታ ችግር አለ ብዬ አላምንም። ግን ለኢትዮጵያ አሁን ወሳኙ ነገር በማናቸውም መንገድ የምንረዳው ነገር ዋስትና የሚያረጋግጥ አሁን በኃይል አንፈልግም በድርድር በሰላም ነው የሚል ነገር ኢትዮጵያ መንግስት እንትን ብሏል። በኪራይ ይሁን በማናቸው መንገድ ያ ነገር ይረጋገጥልን ነው።
ህልውና የሀገር ህልውና ወይ ደግሞ የሉዓላዊነት ጥያቄን እስካልነካ ድረስ ልክ አሁን ከሶማሌላንድ ጋር እንደነበረው ኢትዮጵያ ከሆነ ከጅቡቲ ይሁን ከኤርትራ ይሁን የ50 ዓመት ውል ተፈራርማ ያን ነገር ማረጋገጥ ካልቻለች አሁን ለመናገር ዋስትና ያለው ነገር አይደለም። ግብጽ መታ ከሩቅ መሳሪያ እንዳይገባ መሳሪያ የሚገባም ከሆነ ያንን ለመከታተልና ለመቆጣጠር ኃላፊነት ይሰጠኝ ብላ ያንን ማድረግ የምትችልበት ሁኔታ ከተፈጠረ ኢትዮጵያ የራሷ ወደብ ከሌላት ወይ ደግሞ ወደቡን በተመለከተ በዓለም አቀፍ ስምምነት ገደብ የሌለው ነገር ውስጥ እስካልገባች ድረስ እንደ ሀገር አለን ልንል እንችላለን፣ ግን ለመቀጠላችን ዋስትና የለንም። የፈለገው ሀገር የፈቀደውን ማድረግ የሚችልበት ሁኔታ አለ ማለት ነው። የጦር መሳሪያ ፋብሪካዎቹ ምናምን መኖሯቸው ስጋቱን ሊቀንሰው ይችላል። ነገር ግን ሁልጊዜም በማናቸው መንገድ ሙሉ ሙሉ አሁን ኢትዮጵያ የውጭ ንግድ በኢምፖርትም በኤክስፖርትም 95% በግብጽ በጅቡቲ ወደብ በኩል እንትን የሚለው ለሷም በቢሊዮን ዶላሮች የሚቆጠር ገቢ ነው እያገኘች ያለችው። ጅቡቲ ለምን እንዲህ አይነት እንትን ውስጥ ገባች? በአንድ ጊዜ በቢሊዮን ዶላሮች 1 ሚሊዮን አካባቢ ለሆነ ህዝብ በቢሊዮን የሚቆጠር ዶላር ትልቅ የገቢ ምንጭ ነው። ያንን ከኢትዮጵያ ጋር ግንኙነቱን ጤናማ አድርጎ ያንን መቀጠል እየተቻለ ይሄኛውን መንገድ ገፍታ በቢሊዮን ዶላር የሚቆጠር ገቢ ለማጣት እስከ መወሰን የሚያደርስ ነገር ምንድን ነው? ምክንያቱም ባሉ መረጃዎች ከግብጽ ጋር ያደረገችውን ስምምነት መሰረት አድርገን ነው የምናገረው። በቢሊዮን ዶላሮች የሚቆጠር ገንዘብ ለማጣት ስትወስን ያንን ግብጽ ልትሸፍን ነው። የባህር በሩ ምንድነው? ባህር ጠረፎቿ ላይ እነ አሜሪካ እነ ቻይና እነ ፈረንሳይ ምናምን ስለሰፈሩ ከዛ የሚገኘውን ገቢ ታሳቢ አድርጋን መረጃዎች አሃዞች እንደሚያሳዩት በማናቸው መመዘኛ ለዛ የሚሰጣት ኪራይና ከኢትዮጵያ የምታገኘው የሰማይና የምድር ያህል የተራራቀ ነው። በሌላም በኩል ብዙ ነገሮች ከኢትዮጵያ የዕለት ተዕለት ህይወታቸውን የሚመለከቱ ነገሮች ከኢትዮጵያ የሚገቡ ነገሮች መሆናቸውም እየተገለጸ ነው። ስለዚህ ጅቡቲ በተባለው መጠን ከግብጽ ጋር ወደዛ አይነት ስምምነት ሄዳለች አልሄደችም፣ የኢትዮጵያ መንግስትም ጉዳዩን በቅርበት የሚያውቀው ነው ብዬ አምናለሁ። ያው ጥንቃቄዎች ደግሞ ሁልጊዜም ያስፈልጋሉ። ስለዚህ ከወደብ ጋር ተያይዞ የሚነሱ ጉዳዮችን በተመለከተ ጉዳዩ ለምን ተነሳ፣ ወደብ ወይ ደግሞ ባህር በር የሚባል ጥያቄ ለምን የኢትዮጵያ አጀንዳ ሆነ የሚለው ነገር ብዙ ነው የሚያስከን ነገር አይመስለኝም። አደጋውን ስጋቱን የበለጠ አሁን እያየን እየተረዳን የመጣንበት ሁኔታ ስለሆነ በስምምነትና በንግግር በውይይት ለመፍታት ያለው እድል በሁለቱ መንግስታት እጅ ነው። በውይይትና በንግግር ባለመፍታት ደግሞ የሚመጣው ጣጣ ለማንም ግልጽ ነው እና የግብጽ ኢትዮጵያ ላይ የምታደርገውን ሴራ ከበባ በተመለከተ ማንም ኢትዮጵያዊ የህልውና እንደ ሀገር የመቀጠል ያለመቀጠል ኢትዮጵያ የጦር አበጋዞች የጎበዝ አለቆች መፈንጫ የመሆን ያለመሆን ጉዳይ ስለሆነ ከዚህ በኋላ ኢትዮጵያ ውስጥ ግብጽም ይሁን ኤርትራም ትሁን የትኛውም ሀገር በተለይ ከዚህ በኋላ ኢትዮጵያ ውስጥ ስርዓት ወይ ደግሞ መንግስት ቢዳከም ሌላ ስርዓት ወይ ደግሞ ስርዓተ መንግስት እንዲመጣ አይደለም የሚታገሉት። የግብጽን ባልኩት መንገድ ጥያቄ ውስጥ በማይገባ ሁኔታ የኢትዮጵያ መጠናከር የህልውና ስጋት ነው። የወደታች ግርጌ የሚወርደው ውሃ መጠን የመቀነሱ ነገር ከኢትዮጵያ ጥንካሬ ወይ ደግሞ አቅም ኢኮኖሚ መጎልበት ጋር የሚያያዝ ነገር ስለሆነ
ወደዛ ነገር ወደ ተለት ህይወቷም ነገን ወደ ማሻሻል ምናምን ነገር ውስጥ አገባ በለት ተለት ቀውስ ውስጥ እንድትቀጥል ለማድረግ የሚደረጉ ከተቻለ ሀገር ለማፍረስ የሚደረግ ጥረት ነው። በኤርትራም በኩል ከህወሓት ጋር አብሮ ህወሓትን መንግስት ለማድረግ እንደማይሰራ በእርግጠኝነት መናገር ይቻላል። ከፋኖ ወይ ደግሞ ከሸኔ ምናምን ጋር እንትን ብሎ መንግስት ለማድረግ እንደማይሰራ ምንም ጥያቄ ውስጥ የሚገባ አይደለም። ከነዚህ ከብሔርተኞች ጋር ሀገር ሆኖ አይቆምም። ሀገር ሆኖ እንደማይቆም በእርግጠኝነት ያውቁታል ብቻ ሳይሆን ኤርትራ ውስጥ ያሉ 9 ብሔረሰቦች ያኛው መንገድ እነሱ ጋር ጭምር ተግባራዊ ይሆናል የሚል ስጋት አለባቸው። ይሄ በተደጋጋሚ በአደባባይም የተጻፈ በቃለ ምልልስም የተነገሩ ነገሮች ናቸው። ኢትዮጵያ ውስጥ ያለው የዘር ፖለቲካ ጠንቁ ለኤርትራ ነው ብለው የሚል ስጋት አለባቸው። ስለዚህ ኢትዮጵያ ውስጥ ያሉ ብሔርተኞች ኢትዮጵያ ፖለቲካ ስልጣን ላይ በእንደዛ መልክ ተደራጅተው ስልጣን ላይ ወጥተው ቀርቶ አሁን ኢትዮጵያ አጀንዳ ከሚያቀነቀለው መንግስት ጋር እንኳን መስማማት ካቃተ ከዚህ በኋላ ከብሔርተኞች ጋር አብሮ ቢሳካ ኢትዮጵያ ውስጥ መንግስት መለወስ ሳይሆን መንግስት ማፍረስ የበለጠ ይጠቅመናል ብለው በኤርትራ መንግስት በኩልም የአይነት አቋም እንደሚራመድ ምንም የሚያጠራጥር ነገር አይደለም። ህወሓትን ከቻለ አቅም ካለው ኢትዮጵያን ለማዳከም እንጂ ከዚህ በኋላ ኢትዮጵያ ውስጥ መንግስት ሊሆን የሚችልበት ተአምር ቢፈጠር እንኳን ያን ድል ጠንቅ ነው ለኛ ብለው ስለሚያስቡ በተአምር ያድርጉት። ኢትዮጵያን ለማፍረስ ኢትዮጵያን ለማዳከም ያው ኢትዮጵያ መፍረስና መዳከም ለነሱም ጦስ አለው። ግን በማናቸውም ሁኔታ ህወሓት ወይ ደግሞ ሌሎች ብሔርተኞች ኢትዮጵያ ፖለቲካ ስልጣን ላይ ወጥተው ቀውሱ ዘረኝነቱ እንደገና ወደ እነሱ ጦስ እንዲመጣም ስለማይፈልጉ ማፍረሱ ወይ ደግሞ ኢትዮጵያን ህልውና እንዲያከትም ማድረጉ የተሻለ አማራጭ አድርገው እንደሚወስዱ ማንም መጠራጠር የሚችል አይመስለኝም። በእርግጠኝነት ህወሓትን ኢትዮጵያ ማዕከላዊ መንግስት ስልጣን ላይ ትተው በዛ መልክ ያደርጋሉ የሚል በዓለም ላይ ምንም የፖለቲካ ሁኔታውን የማያውቅ ሰው እንደው ዝም ብሎ በድንገት አይኑን የገለጠ ሰው እንኳን የሚረዳው እውነታ ነው። ህወሓትን ኢትዮጵያ የባህር አጀንዳዋን እንዳታነሳም በተቻለ መጠን እንድትዳከም እንደ መሳሪያ ሊጠቀምበት ይችላል እንጂ ህወሓትን መንግስት ማድረግ ለራሴ ጠንቅ ነው ብሎ የሚያምንን ኃይል ነው። ብሔርተኞች ኢትዮጵያ ውስጥ መንግስት ሆነው ኤርትራ ውስጥ የብሔርተኝነት እንቅስቃሴ የመጎልበቱ ሁኔታ ሰፊ ስለሆነ ያንን የሚፈቅዱት ነገር አይደለም። ስለዚህ የሚደረገው እንቅስቃሴ ሁሉ ኢትዮጵያን ከማዳከም ውጭ ኢትዮጵያ ውስጥ የሆነ መንግስት ለውጦ ከዛ በኋላ የሚመጣ ዲሞክራሲያዊ መንግስት ወይ ደግሞ ዲሞክራሲያዊ ማሁን ከኛ ጋር የሚተባበር መንግስት ብለው ሊያስቡ አይችሉም። ከነርሱ ጋር የሚተባበር መንግስት ሊመጣ እንደማይችል ማለትም በዛ ረገድ የሆነ እንደው ጠጋግነው እናቆመው ቢሉት እንኳን መቆም የሚችል መንግስት መኖሩ አጠራጣሪ ከመሆን ባሻገር ቢቆም እንኳን ውሎ አድሮ የኛ ጠንቅ ነው ብሎ ስለሚያስቡ በተለይ ደግሞ በብሔር የተደራጀ እንቅስቃሴን በይበልጥም ደግሞ ህወሓትን ያለፉበትን ከዓለም የተገለሉበትን ታሪክ ስለሚያውቁና ስለሚረዱ ይሄ አንዱ በሌላው ላይ አልፍጦ የሚያደርጋቸው ነገሮች ናቸውና ስለዚህ በየትኛው መንገድ በኤርትራም ይምጣም በግብፅም ይምጣ የሚደረጉ እንቅስቃሴዎች ኢትዮጵያ ውስጥ መንግስት የመለወጥ ነገር ሳይሆን ኢትዮጵያን እንደ ሀገር የምትዳከምበት ሁኔታ መሆኑን ማናችንም ልንጠራጠር አይገባም። እና መንግስት ስልጣን ላይ ያለው መንግስት መውደድ አለመውደድ መቀበል አለመቀበል እሱ ሁለተኛና ቅንጦት ነው። የሆነ መንግስት ሄዶ የሆነ ሰፈር ሰዎች መጥተው ቤተ መንግስት ገብተው የሆነ ነገር ሲሆን ተስፋ ያደርጋሉ። እጅ ላይ ያለውን ታጣለ፣ እጅ ላይ ያለው ይበተናል። ሸኔና ህወሓትና ፋኖ ምናምን ተሰባስቦ ሀገር ውስጥ መንግስት ለመሆን የሚችል ተአምር ተፈጥሮ ነው። ተአምር ተፈጥሮ ተጠጋግነው
የሆነ ነገር አድርጓቸው እንደወስደው ቤተ መንግስት ቢያስገቧቸው ሀገር ይሆናል? እያደረጉ ያሉት እንቅስቃሴ በማናቸው መመዘኛ የጠቅላይ ሚኒስትር አብይ መንግስት የኢትዮጵያ የመጨረሻው መንግስት እንዲሆን የሚደረግ ስራ ነው። የኢትዮጵያ የመጨረሻው መንግስት መሆን ማለት ከዛ በኋላ ከሩቅም ከቅርብም የዕለት ተዕለት መረጃዎቻችንና ዜናዎቻችን የትኛው ቀበሌና የትኛው ወረዳ ላይ የትኛው ጎበዝ አለቃ ምን አደረገ የሚል ነገር ለተወሰነ ጊዜ ይሆናል። ከዛ በኋላ የታክተን ይሰለቸንና በመከራና በሰቆቃ ወይ ደግሞ በስቃይ ውስጥ ያለው ሰው የራሱ የወጥቶ መግባት ምናምን ነገር አይደለም። ይሄ በተለይ ሀብታም ምናምን የሚባለው ተጨማሪ ሀብት ለመሰብሰብ እያሰበ የሆነ የሰፈሩ ሰው መጥቶ ምናምን የሚያስበው እጁ ላይ ያለው ሲበተን ህልውናው ሲያከትም ምናልባት አቅም ስላለው ምናምን ሶስተኛ ሀገር ምናምን የመሄድ ዕድሉ ሰፊ ነው። ግን ሁሉ ነገር እያየው እንደሚቀልጥበት ደግሞ የሚገነዘብ አይደለም አንዳንዱ። ስለዚህ በአጠቃላይ ከግብጽ ጋር ተካሄደ ግብጽ በአካባቢ ያደረገች ያለችው ማንዣበብ መንግስት የመለወጥ ጠቅላይ ሚኒስትሩን የመጥላት የመውደድ ምናምን ብቻ አይደለም። አሁን በማናቸውም ሁኔታ ኢትዮጵያ መጠናከሯ የህልውና ስጋት ነው የሚል አቋም ስለተያዘ በኤርትራም በኩል ከጠቅላይ ሚኒስትር አብይ መንግስት ጋር መስራት ካልቻለና ከኢትዮጵያ ጠቅላይ ሚኒስትር አብይ ጋር ተነጋግሮ ችግሩ መፍታት ካልቻለ ከህወሓት ጋር ተነጋግሮ ይፈታሉ ወይ? በረጅም ጊዜ ቂምና ቁርሾ በገልጥም ደግሞ ከባድመ ጦርነት በኋላ በተፈጠረው ሁኔታ በማዕቀብ ውስጥ ሲደቅ የነበረ ሀገር የጠቅላይ ሚኒስትር አብይ መንግስት ከመጣ በኋላ ማዕቀቡ የተነሳለት ሀገር ከህወሓት ጋር ወይ ደግሞ ከሌሎቹ አነስተኛ ጥቃቅን ቡድኖች ጋር ተሰባስቦ ለኢትዮጵያ ትንሳኤ ወይ ደግሞ ኢትዮጵያ ሰላም ወይ ኢትዮጵያ ያለ ቀጣይነት እንዲረጋገጥ ይሰራል የሚል ያንን የሚያምኑ ራሳቸውን እያጃጃሉ ካልሆነ ሁኔታውን ከተገነዘቡ ደግሞ ያበጠው ይፈንዳ። ከሌ ሄዶ አብይ ሄዶ ኢትዮጵያ ለምን ፍርስርሷ አይወጣም የሚል የራሳቸውን ፍላጎት ወይ ደግሞ በሆነ መንገድ አስበው ያልተሳካላቸውን ነገር ያጣሁትን ነገር እኔ ብቻ ከማጣው ሁላችንም እንጣው፣ ሀገሩን መከራና ሰቆቃ ውስጥ ስቃይ ውስጥ ይውደቅ የሚል የአህያዋን ፍልስፍና ተፈላሰፈች ያልተፈላሰፈች በታሪክ በአባባል የምናውቀው እኔ ከሞትኩ ሰርዶ አይብቀል፣ እኔ ከሌለሁበት ሀገርም ህዝብም የራሱ ጉዳይ የሚል በዛ መልክ ራሳቸውን ያዘጋጁና ለመከራ ለስቃይ ህዝቡን ለመዳረግ የሚንቀሳቀሱ ወገኖች ካሉ ደግነቱ ብዙ ነገሮች ትልልቁ አደጋ ትልልቁ ፈተና መንግስት ወጉ መርገጥ ባልቻለበት ሰዓት የጸጥታ መዋቅሩ የፖለቲካ መዋቅሩ ቀላል በማይባል ቁጥር በዘረኞቹ በተተበተበበት ሰዓት ኢትዮጵያ ምን ያህል ዋጋ መከራ ውስጥ እንደቆየች የሚታወቅ ነገር ነው። ዛሬ ያንን በብዙ ርቀት ተሻግረን መምጣታችን መንግስት ስለነገረን ሳይሆን በአይናችን የምናየው እንዳሰሰው እውነት የሚያረጋግጥልን ይሄ ነው። ብዙ ጊዜ ተፎከረ፣ ብዙ ጊዜ ምናምን ተባለ፣ ሸኔ ሺህ ጊዜ ሰልፍ ጠራ፣ ፋኖ ሺህ ጊዜ ምናምን አደረገ። ብዙ ነገር ተፎከረ፣ አንዳች ነገር ማድረግ እንደማይችሉ ትላንት ቢሆን የጸጥታ መዋቅሩ ባልጸዳበት የፖለቲካ መዋቅሩ ባልጸዳበት ብዙ ነገሮችን አደጋ ለመቀነስ ጨመር ያላችሁ እድል ሰፊ ነበር። ዛሬ ግን
ህልውናቸውን በአብዛኛው እያየን እያረጋገጠን ያለነው በመግለጫዎቻቸውና በእነርሱ ደጋፊ ማህበራዊ ሚዲያዎች ላይ ምንድነው ሰበር ዜና የሚል ነው። ምናልባት ከሰማይ ቤት ይሁን ከምድር ቤት ይሁን አላቅም፣ ይሄ ሰበር ዜና ከየት እንደሚወጣ አላቅም። ጀነራል ይማርካሉ፣ ኮሎኔል ይማርካሉ። ጀነራልና ኮሎኔል የማረኩ ሰዎች ደግሞ የት እንዳሉ ማይታወቁ መሆናቸው ደግሞ በዓለም ላይ አስገራሚው የጦር ሜዳ ውሎ ነው። የህፃናት ተረት ለመዋለ ህፃናት የሚነገር እንዲህ አይነት የልጆች ጨዋታ ሆኖ እንዲቀር በማድረጉ ረገድ የኢትዮጵያ ጸጥታ ኃይሎች ዋጋ ከፍለው ነው ይሄንን የህፃናት ጨዋታ እንዲሆን ያደረጉት። የሚዲያ ላይ ወይ ደግሞ የማህበራዊ ሚዲያ ግርግር ብቻ እንዲሆን አድርገው መሬት ላይ ያለው ነገር እንዲለወጥ ዋጋ ተከፍሎበታል። በመስዋዕትነት ነው እዚህ ላይ የተደረሰው። አሁን ሰሞኑን የአሜሪካ መንግስት ካወጣው ማሳሰቢያ ምናምን ጋር ተያይዞ የአሜሪካ መንግስት ያወጣው ማሳሰቢያ ኢትዮጵያ ውስጥ የጸጥታ ስጋት አለ፣ ወደ ኢትዮጵያ አትምጡ፣ ያላችሁም ውጡ የሚል ማሳሰቢያ ነው። ሰዎች የተሰበሰቡበት ቦታዎች ላይ ራቁ፣ የትራፊክ መጨናነቅ፣ የፖሊስ መከሰት፣ ምናልባትም ግጭት ጭምር ሊከሰት ስለሚችል እንዲህ አይነት መሰባሰብ ያለበት ቦታ ላይ ከእንዲህ አይነት ቦታዎች ራቁ። ምናልባት ሰልፍ እናደርጋለን ብለው ውስጥ ለውስጥ የሚነጋገሩ አካላት ስላሉ እነሱ መረጃ ሰምቶ ሊሆን ይችላል። ምንድን ነው የአሜሪካ መንግስት ምንድን ነው ዜጎቹን በተመለከተ በተለያየ መንገድ በየጊዜው እንዲህ ነገሮች ያወጣል በየሀገሩ። ግን ለአንዳንዶች መሪያ ሁሉን ነገር ላጡ ሰዎች አሜሪካ ማሳሰቢያ ሰጣች። ልክ ጦርነቱ ደብረ ሲና የደረሰ ጊዜ ያደረገችው አይነት ነገር እንዲመስል ምንም የለም። የሆነ እንግዲህ እንዳልኩት ሰልፍ ለማድረግ የሚጠራሩ ሰዎች ሊሆኑ ይችላሉ። በጣም በእርግጠኝነት እዚህ ኢትዮጵያ ውስጥ ሰልፍ ለማድረግ የሚያስቡ ሰዎች ይኖራሉ። በሁለት ምክንያት ግን ደግሞ ሰልፍ ማድረግ እንደማይቻል ደግሞ በእርግጠኝነት መናገር ይቻላል። ያንን ከጥንስሱ ከእንቅስቃሴው ከሂደቱ መጀመሪያ ጀምሮ ገና ጥሪው ህዝብ ጋር ሳይደርስ ጠሪዎቹ በጸጥታ ኃይሎቹ ቁጥጥር ስር የመዋል ዕድላቸው ሰፊ ነው። በተለይ ጸጥታ መዋቅሮ የሚሰራቸው ስራዎችን በደንብ እያየን ነው። አንደኛ በዛ፣ ሁለተኛ ተሳክቶላቸው በሆነ መንገድ አደባባይ ወጥተው ማለት ሰልፍ ለመጥራት ቢሞክሩ ሰልፍ መውጣት የሚችል ሰው ሰልፍ ለመውጣት እነዚህን አምኖ እነሱን የሚከተል ኢትዮጵያ ያለ ዛሬ ኢትዮጵያ ውስጥ በየትኛውም ጫፍ ነው የምለው ሰልፍ የሚወጣ ሰው ኢትዮጵያ ውስጥ ማግኘት ቅዠት ነው የሚለው የሚገልጸው ነገር አይመስለኝም። ሰልፍ ለመጥራት የሚያስቡ ሰዎች ደግሞ ከመጥራታቸው በፊት ምናልባት ሰልፉን ወህኒ ቤት ያደርጉት ከሆነ ያለው ምርጫ እሱ ብቻ ይመስለኛል። አጠቃላይ ነገሮችን ስገመገም ማለት ነው። በምኞት እየቃዡ ባልባሌ ነገር ውስጥ እየባከኑ ብዙ ነገር ውስጥ ማለት የሚጠቅም አይመስለኝም። በአጠቃላይ የግብፅ ወደ ጅቡቲ መምጣት ወይ ደግሞ የግብፁ ፕሬዝዳንት አብዱልፈታህ አልሲሲ ወደ ጅቡቲ መምጣት በጅቡቲ ቆይታቸው ኢትዮጵያ ጦርነት ቢነሳ የባህር ጦር መሳሪያ እንዳታስገባ የሚል ስምምነት ማድረጋቸውና የቀይ ባህርን ደህንነት ከስዊዝ ካናል እስከ ጅቡቲ ጠረፍ ወይ ደግሞ ኤደን ባለሰላጤ መሻገሪያ ድረስ ግብፅ ተጠብቅ የሚል ስምምነት ማድረጋቸውን እንግዲህ የጅቡቲ ዜጎች ጭምር ባለ መረጃ ብለው ያወጧቸውን ነገሮች መሰረት አድርገን ነው። ያ ደግሞ ምናልባትም ኢትዮጵያ የባህር በር ጥያቄ በሚል የምታነሳው ነገር አስፈላጊ ነው ወይ? ምን ይጠቅማል? በኪራይ ብንቀጥል የሚል ሐሳብ የሚያራምዱ ሰዎችን ሁሉ ቆም ብለው
ይህም አለ ወይ የሚል ምክንያቱም ከጅቡቲ ጋር ማናቸውም ሁኔታ ተቃቅረን እንዲያን ነገር ውስጥ ልንገባ አንችልም ተብሎ ሊታመን ይችላል። ግን ጅቡቲ ላይ ተጽዕኖ ማድረግ የሚችል ኃይል ካለ ኢትዮጵያ 100% መታነቅ የሚለውን ነገር የሚገልጸው ነገር ነው። ጅቡቲ የባህር በሩን ዘጋለሁ ብትል ዓለም አቀፉ ማህበረሰብ የሚፈቅድ ነገር አይደለም። እሱ ሌላ ነገር ነው። ግን ዓለም አቀፉ ማህበረሰብ ቢፈቅድ እንኳን ከዓለም ተነጥሎ የኢትዮጵያ መውጫ መግቢያው ተዘግቶባት ዝም ብላ ትመለከታለች ማለት አይደለም። የትኛውንም አማራጭ ሊኖር ይችላል። የመጀመሪያ የዲፕሎማሲ አማራጮች ይኖራሉ። ግን ለዛም ጊዜና ፋታ የማይኖር ከሆነ ማስገደጃ ደግሞ ሌሎች ነገሮች መቀጠላቸው የሚጠበቅ ነገር ነው። በአጠቃላይ ግን ግብፅና ጅቡቲ አንዳንዶች እንደሚሉት ድንገተኛ ነገር አይደለም፣ የቆየ ነው። በሜይ 2021 በ2022 እንደገናም አሁን የግብፁ ፕሬዝዳንት ለሁለተኛ ጊዜ ነው አሁን የመጡት። ከግንቦት 2021 ወዲህ ለሁለተኛ ጊዜ ነው የመጡት። የጅቡቲው ፕሬዝዳንትም በ2022 ወደዛው ተጉዘዋል፣ ሚያዝያ አካባቢ ላይ። ያኔ ህዳሴ ግድብ ነው። አሁን ደግሞ የቀይ ባህር የሚባል ነገር መጥቷል። ይሄ አይነት እንቅስቃሴና ግንኙነት ነገሮችን በጥንቃቄ ማየት ያስፈልጋል። በሌላም በኩል ደግሞ ይህ ግንኙነት የቀጠለ መሆኑ ሲታይ የተለመደ ግርግር አድርጎ ደግሞ በተወሰነ ደረጃ መመልከት የሚቻልበት እድል አለ። ከዚህ ጋር ተያዘ የቲፒኤልኤፍ ሰዎች ያው ይሄ የወርቅ ዘራፊውና በሌላ ተለያየ መንገድ ደግሞ ከስልጣን ውጭ ህልውና የለኝም ብሎ የደመደመው ቡድን የተወሰነ ነገር እንቅስቃሴ እያደረገ መሆኑ ተለያየ መንገድ እየተሰማ ያለ ነገር ነው። ያ እንቅስቃሴው የውስጥ ጉዳይ ብቻ ሳይሆን የአካባቢ ጉዳይ መሆን እድሉ ሰፊ ስለሆነ በእርግጠኝነት አሁን በኤርትራ ፍላጎትና ቁጥጥር ስርም ስላሉ ወደ ሆነ ግጭት ለመግባት ከወሰኑ የኤርትራ መንግስት ግጭቱን ፈልጎታል ማለት ነው። ወደዛ ለመግባት ወስኗል ማለት ነው። ስለዚህ ከዛ በኋላ ኢትዮጵያና ኤርትራ ግጭት ጦርነት በይፋ ይጀመራል ማለት ነው። ምንም ጥያቄ ውስጥ የሚገባ ነገር አይመስለኝም። ህወሓት ያለ ኤርትራ ፈቃድ አንዲት ወንጭፍ ማስወንጨፍ አይችልም ካሁን በኋላ። በወልቃይት ይሁን በየት ቦታ ተኩሳለሁ የሚል ነገር ካለ ጥያቄ ውስጥ የማይገባ ነገር ነው። በይፋ የኢትዮጵያና የኤርትራ ጦርነት መቀስቀስ ነው። ያ ምንድን ነው የሚያስከትለው የሚለውን ነገር ደግሞ ሁሉም ቆም ብሎ ማየት፣ ነገሮችን መገምገም። በኤርትራ አክቲቪስቶችም አካባቢ ይሄ ሜዳ ላይ ያለው ፌስቡክ ላይ ያለው ጫጫታ መሬት ላይ ያለ እውነት መስሏቸው አላስፈላጊ እንትን ውስጥ ባይገቡ ጥሩ ነው ብዬ ማምናለሁ። ማድረግ የሚገባው ለማናችንም የሚጠቅመው ሁለት ወንድማማች ሀገር፣ ወንድማማች ህዝብ፣ እህትማማች ህዝብ በጋራ መጠቀም የሚችሉበትን በጋራ ማደግ የሚችሉበትን የ60 ምናምን ዓመት ታሪክ የሆነ ምዕራፍ ላይ መዘጋት አለበት። እንዲዘጋ ሲደረግ ዘላቂ ሰላም እንዴት ነው ሊመጣ የሚችለው? እስከዛሬ የነበሩት ሁኔታዎች ምንድን ናቸው? ዛሬ የደረስንበት ምንድን ነው? ማን ምን ሲሟላለት ዘላቂ ሰላም ሊረጋገጥ ይችላል? ያ ዘላቂ ሰላም ደግሞ ሁሉንም ተጠቃሚ እንዴት ማድረግ ይገባል? ይሄንን ቆም ብሎ ማየት፣ መመርመር፣ ለመፍትሄው የራስን አስተዋጽኦ ማድረግ እንጂ ኢትዮጵያ ላይ ሆነ አነስተኛና ጠቃቅን የተደራጁ ሰዎች የሆነ ቀበሌ ላይ ምናምን ላይ ጥይት ስለሚተኩሱ ሀገሪቱ ተንሳፋለች። ሀገሪቱ ከመቼውም ጊዜ በላይ መሰረት ረግጣ ቆመችበት ሁኔታ ነው። ይሄንን ቆም ብሎ ማየት፣ መገምገም በጣም 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 አስፈላጊ ነው ብዬ አምናለሁ። ተነጋግሮ ተወያይቶ ችግርን ፈቶ
ችግሮች ሲፈቱም ደግሞ ለምንድን ነው እስከዛሬ እንዲህ አይነት ቀውስ ውስጥ የቀጠልነው? ለምንድን ነው መውጣት ሲያቃተን? በሰጥቶ መቀበል መርህ መውጫው ነገር ምንድን ነው ብሎ ተነጋግሮ ለመፍትሄው መዘጋጀት ለሁላችንም ይጠቅማል። ከዛ ውጭ ያለው ነገር ኢትዮጵያ ላይ ሆነ ለመናገር ማስገደድ የሚችል ምንም ኃይል በኢትዮጵያ በዓለም ላይ በምድር ላይ ያለ ብዬ አላምንም። በአሁኑ ሰዓት ማለት በምድር ላይ ላለ ብዬ አላምንም ስል ሌሎች የማይመለከታቸው እዚህ ውስጥ የማይገቡ ኃያላን የሉም ማለት አይደለም። እነሱ ጉዳያቸው አይደለም። አሁን ያለው ነገር ጉዳያቸው የሚሆነው እንደውም ከኢትዮጵያ አንጻር ነው። የአካባቢው ሰላምና መረጋጋት ወሳኝ ስለሆነ ትልቋ ደግሞ ሀገር ሰላሙንም ለማረጋጋት ትልቅ ሚና አላት ብሎ የሚያምኑት ኢትዮጵያን ስለሆነ በማናቸው መንገድ የኢትዮጵያን ጋር ባለ በተያያዘ ነገር ድጋፋቸው ወይ ደግሞ አሰላለፋቸው ከኢትዮጵያ ጋር የመሆን እድሉን ደግሞ ያው በደንብ የሚታወቅ ዝም ብሎ በደንብ የሚታወቅ በሚል ምኞቴን እያወራው ሳይሆን በኤርትራና በዓለም አቀፉ ማህበረሰብ መካከል ያለውን ነገር አሁን በቅርቡ የአሜሪካን የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ኃላፊ የነበሩት ተቦርናዥ ሂደት ውስጥ ገብተው እገዛ ሲያደርጉ ቆይተው ለትራምፕ አስተዳደር አሁን እንደገና ያው የማቋቋም ስራ ወይ ደግሞ የማስተባበር ስራ ላይ ሰሩት አሁን ከሂደቱ ወጥተዋል። እሳቸውም ዛሬ የሚያራምዱትን አቋም በግልጽ እያየን ነው። ቀጥታውን ሂደት ውስጥ ባይሳተፉ አማካሪ እንደሚሆኑ እነ ዶክተር ፒተር ፋም ጋር እንደሚሰሩ በተለያየ መንገድ እንረዳለን። ይሄ የሚገልጽልን ነገር የአሜሪካ መንግስት ወይ ደግሞ ምዕራባውያኖቹ በአጠቃላይ በአካባቢው ባለው ፖለቲካ ላይ ምንድነው አሰላለፋቸው የሚለውን በብዙ መልኩ የሚያሳየን ነገር ስለሆነ እከሌን ይደግፋል የሚለውን ትተን ግን ሁለቱ ሀገራት ያን ምንድነው በጦርነቱ ወቅት እንዲተደርጉ እንዲተደጋግፈን ምናምን የሚል የሚነሱ ነገሮች ያሉት ትክክል ነው። በጦርነቱ ወቅት መደጋገፍ ነበር። ያንን የኢትዮጵያ መንግስትም በይፋ በአደባባይ በተደጋጋሚ የገለጸው ነገር ነው። ግን ደግሞ መረሳት የሌለበት የኤርትራ መንግስት ለጽድቅ ብሎ እዛ ሂደት ውስጥ አልገባም። ከህወሓት በማዕቀብ በምናምን ያዳከመው ቡድን ብቻ ሳይሆን የህወሓት ህልውና መኖር ዋስትና አይሰጠኝም ብሎ ስላመነ ጭምር የገባበት ነገር ነው። በዛ ሁኔታ ውስጥ ታልፏል። ጥያቄ ውስጥ ሊገባ ነገር አይደለም። የሆነ ወቅት ላይ አብረህ ስለሰራ አሁንም በዘላቂነት መስራት የሚቻልበት ነገር ላይ እሱ ላይ ከሆነ ትኩረት ማድረግ ክፍተቶቹ እንዴት ተፈጥረው ልዩነቶች ለምን ተከሰቱ እንደሚባለው ምዕራባውያኖቹ ሚዲያዎች እንደሚሉት የኢትዮጵያ መንግስት ፕሪቶሪያ ላይ ያደረገው ስምምነት ላይ በመገለላቸው ወይ ደግሞ ስምምነቱ ላይ ህወሓት 100% ባለመጥፋቱ ነው። በአንድ ሀገር ውስጥ ጉዳይ ላይ ለሚደረግ ንግግር የኢትዮጵያ መንግስት ከኢትዮጵያ አማጺ ጋር ሲነጋገር የሌላ ሀገር መንግስት ሂደት ውስጥ ይሳተፋል። ሐሳቡ ሊኖር ይችላል፣ ምክንያቱም ይመለከተዋልና ሂደቱ ስለነበረ ከኢትዮጵያ መንግስት ጋር ነው የሚጨርሰው። እንደ ስጋት የሚነሳው ነገር ህወሓት አለመጥፋቱ የሚባለው አሁን ህወሓት አለ የሚለውን ነገር የበለጠ እነሱ የሚገመግሙት ይመስለኛል። ስለዚህ በዛ ረገድ ያሉ ነገሮች እንደ ስጋት እንደ አደጋ የሚገለጹ ነገሮች ያን የሚያረጋግጡ አይደሉም። ያ ካልሆነ ልዩነቱ ምንድን ነው? ልዩነቱ የኢትዮጵያ ባህር በር ጥያቄ የሚል ነገር ሊነሳ ይችላል። የባህር በር ጥያቄን በተመለከተ ወደ አደባባይ ባህር በር ጥያቄውን ጠቅላይ ሚኒስትር አብይ አደባባይ ይዘው ከመውጣታቸው በፊት በቀይ ምንድነው በአሰብ ወደብ ላይ መጠቀም በሚችሉበት ሁኔታ ላይ በጋራ ተመነጋገር ነገር እንደነበር ሰምተናል። ወደቡን የማዘመን ያለ ማዘመን ዲያነ ነገር ላይ ተፈጠሯል መግባባቶች። እዛ ሂደት ላይ እድል ላይ ያግዙ የሚችሉ አካላትን መፍቀድና ለመፍቀድ የሚሆኑ የሚባሉ ነገሮች ናቸው የምንሰማው። ስለዚህ ወደቡን በተመለከተ ተነጋግረው ዋስትና በሚሰጥ መንገድ
ኢትዮጵያ መጠቀም የምትችልበት ሁኔታ በመፍጠር ኤርትራ ገንዘብ ነው የምታገኘው። የሉዓላዊነት ጥያቄ አልተነሳበትም። በዛ መልክ በንግግር የማያልቁ ጉዳዮች ወደ ግጭት ካመሩ የኪራይ የምናምን ጉዳይ ሆነ ይቀርና ሌላ ነገር ውስጥ ይገባል። ይህ ምንም የሚያጠራጥር ነገር አይመስለኝም። ጥይት ሳይጮህ ሌላው ዝግቡ ሳይገባ ዘላቂ መነጋገር የሚል መንግስት አለ ኢትዮጵያ ውስጥ። ለመነጋገር ደግሞ ያልፈቀደ መንግስት ደግሞ ኤርትራ ውስጥ አለ። አሁን ችግሩ እሱ ነው። ማናችንም በውስጥ ጉዳያችንም እኮ ተነጋገሩ የሚለውን ሐሳብ እየገፋን ያለ ነው። ባለመነጋገር የሚመጣው ውሎ አድሮ የሚመጣው ግጭት ነው። በመነጋገር ግን ማረጋገጥ የሚቻለው ሰላም ነው። በመነጋገር ውስጥ በሰጥቶ መቀበል በመግባባት የሚፈቱ ነገሮች ይኖራሉ። ባለመነጋገር ውስጥ ግን ልዩነቶች እየሰፉ ግጭትን ተከትሎ የሚመጣ ሌላ ማጥ ይኖራል። ከዚህ አንፃር ነገሮችን ማየት መገምገሙ በጣም አስፈላጊ ነው ብዬ አምናለሁ። ግብጽ በማናቸውም ሁኔታ እሱን ለሁሉም ኢትዮጵያዊ አስረግጦ መናገር የግብጽ የህልውና የመቀጠል አለመቀጠል የግብፃውያን ውሃ መጠጣት የኤሌክትሪክ ማግኘት ዋስትናው ኢትዮጵያ መዳከሟ ከተቻለ እንደ ሀገር አለመቀጠሏ ነው የሚል እምነትና አቋም ተይዞ ኢትዮጵያን ዙሪያውን እየከበቡ መሆኑን መገንዘብ ግብጽ ልትቆም የምትችለው ፋታ ወይ ደግሞ እፎይታ የምታገኘው ኢትዮጵያ የጎበዝ አለቆች መፈንጫ እንደ ሊቢያ እንደ ሲሪያ ምናምን ሁኔታ ውስጥ መግባት የምትችልበት ሁኔታ ሲከተል ነው ብላ በማመን ያን እያደረገች መሆኑን የሚጠራጠር ምን እያደረገች ነው የሚለውን የመመለስ ኃላፊነት አለበት። በአጠቃላይ ካሉ ሁኔታዎች አንጻር በኃላፊነት ስሜት መንቀሳቀሱ የሀገርን ሕልውና ማስቀደሙ በንግግርና በውይይት ችግሮች እንዲፈቱ መጣሩ ሁላችንም ይጠቅማል ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ሰኞ ሚያዝያ 20 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሰኞ ሚያዝያ 20 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።